ጋይስ እንዴት ናችሁ? ሰላማችሁ ብዙ ትበልልኝ። ዛሬ ማይ ክላስ ካለችበት ከች ብላለች ጋይስ። ባይ ዘ ዌይ ይሄ የኔ ስታይል ነው። እሺ ምንድነው ብትሉኝ ስታይል ነው ጋይስ። ወደ ገደለው ልግባ። ሰሞኑን የነበረው ብሔር ብሔረሰቦች ጋይስ መቼ ነው ተመልሰው የሚመጣው? አይሆፕ የኢትዮጵያ መንግስት ወይም ፌዴሬሽን ምክር ቤት የተከበሩ የፌዴሬሽን ምክር ቤት ባለ ሙሉ ስልጣን ክቡር አገኘሁ ተሻገር ድጋሚ የሚቀጥለውን ለ2026 እንደገና ድጋሚ ሆሳና ላይ እንደምሉ እርግጠኛ ነኝ ጋይስ። ምን ይመስላችኋል እናንተ? ጋይስ ወደ ገደለው እንግባ እና አሁን ወደ ገደለው እንግባ። ምን ለማለት ፈልጌ መሰላችሁ ጋይስ? አዶናይ በጣም እያሳዘነኝ ነው ጋይስ። አዶናይ በጣም እያሳዘነኝ መጣ ጋይስ። እኔ 2-3 ነገሮች ያልገቡኝ ነገሮች አሉ ጋይስ። የዚህ የቲክቶክ አዋርድ የሚሰጠው እንዲሁ በሄዱት የሆነ ነገር ባደረጉት ምናምን አበበ በሶ በላ የሆነ ነገር በቀሰቀሱት ምናምን መስፈርቱ እንደዛ ነው አይደለ? የኖቤል ሰላም ሽልማት አይደለም ወይስ የሆነ የሳይንስ ምርምር ወይም በቢዝነስ አቺቭመንት ምናምን አይደለም አይደል ጋይስ? ተሳስቼ ከሆነ አይ እንዲህ አይደለም ማይ ክላስ ተመለሽ በሉኝ። ግን እኔ ሰም ፖይንት ይሄ ልጅ በጣም አንጀቴን ነው እየበላ ያለው። አንደኛ ልጁ በየዋህነት በልጅነቱ ልክ ነው እየተንቀሳቀሰ ያለው። በጣም ግልጽና ኦነስት ነው አዶናይ። እኔ እንደ ልጆቼ ነው ማለት በእውነት። እኔ እንደውም አሁን እኔ የኔ ልጅ አድርጋችሁ ብትሰጡኝ ደስ ይለኛል፣ እኔ ተጨማሪ ልጅ እንደሆነ አዶናይ። ስለዚህ በጣም ምስኪን ነው። በብሔር የማያምን ይሄ ልጅ፣ በቋንቋ የማያምን፣ በሃይማኖት የማያምን፣ ሁሉንም እኩል አድርጎ ሁሉንም አገሬ ነው ብሎ የሚንቀሳቀስ ልጅ ነው። እንደ ማንኛችንም ልጆች የሚንቀሳቀስ ልጅ ነው። በጣም የዋህ በቃ ይሄ በቃ አዲስ ጄኔሬሽን ማለት ነው። አዲስ ትውልድ ነው አዶናይ ማለት። ስለዚህ እኔ አዶናይን በአካል እኔ አላውቀውም በእውነት። ባለፈውም የሆነ ቪዲዮ ሰርቼ ነበር። ምክንያቱም ልጅነቱን አየዋለሁ። የዚህን ልጅ ልጅነቱን ነው ማየው እና የተረዳውበት። እስኪ በቅንነት ተረዱ ጋይስ። ሰግጡ ፈምሱ ስል በቅንነት ተረዱ። እኔ ይሉንታ እያልኩኝ ሞቼ ነበር። እንዲህ ብናገር እንዲህ ቢሆን እንዲህ ይሉኛል እያል ስሳቀቅ ነበር። ግን እሱን መሳቀቅ ትቼ በቃ ሁሉንም በቃ የኃጢአቴንም ግልጽ አረኩት። ራሴንም የምፈልገውንም ጠየቅኩ። በቃ ሰው ምን ይለኛል የሚለውን ነገር ትቼ ነፃ ራሴ ምንድን ነው አዶናይ ምን ይፈልጋል ብዬ ተንቀሳቀስኩኝ። ስለዚህ የምትፈልጉትን ሁኑ ስሩ ነው እንጂ አመንዝሩ ብለዋል፣ ጠጡ ብለዋል፣ ሰውን ስደቡ ብለዋል፣ ስረቁ ብለዋል። ጋይስ እስኪ ንገሩኝ። አትስሩ ብለዋል፣ ንገሩኝ። ሳሰሩ ቁጭ ብላችሁ በቃ አድቫንቴጅ በሌላ ላይ ውሰዱ ብለዋል፣ እሱንም ንገሩኝ ጋይስ። አመንዝሩ ብለዋል፣ ንገሩኝ። ስረቁ ብለዋል፣ ንገሩኝ። አይደለም የኔ አረዳድ እስኪ ተረዱ። ለማን እንድሰጥ ነው ቆይ እየፈለጋችሁት? ቻይና እኮ ይህንን ክሪኤት ሲያደርግ ያውቃሉ። እንዴት ተሯሩጦ ነው ለሌላ ሰጥቶ ነው ረድቶ ነው በቃ በዚህም በዛም ብሎ ነው። ምን ያርግ እስኪ? ይሄ ልጅ ይመለሳ ወደ ካናዳ። የካናዳ ዜጋ እኮ ነው። እንደውም ወደ አሜሪካ ይምጠበቅ። ለእኔ ስጡኝ በቃ። አልፈለጋችሁ ማለት እናንተ ቆይ እና እዚህ አሁን በሰሜን አሜሪካም ሆነ በካናዳ የተቀመጣችሁ፣ ጀርመን ላይ የተቀመጣችሁ ትልልቅ አንቱ የተባላችሁ ልጆቻችሁስ ቢሆኑ አሁን ሁሉም እዚህ ውስጥ የሚናገሩትን ሁሉ የኢትዮጵያ ሕዝብ ይታዘባቸዋል ጋይስ። እንዲህ ስለ ኢትዮጵያ ሕዝብ ስለ አንድነቷ እንትን በሉ እንጂ ብሔርን በዚህ በኩል አበበ በሶ በላ እንዲህ አትበጥብጡ። በዚህ ውስጥ እኮ እናንተ የምታገኙት ወይ ከቲክቶክ ከዩቱብ የምታገኙት ፍርፋሪ ነው። ይሄ የሰው ልጅ ነው። የዚህ ልጅ ቤተሰቡም ሰጪ ነው። በቃ ምን ይደረግ፣ ሰጪ ናቸው። በቃ ይሄ ልጅ አያውቅም። የከተማ ልጅ ነው። አዎ ምንም የሚያውቀው ነገር የለም። ስለዚህ በዚህ ነገር ላይ በቃ ተጨንቋል አሁን አዶናይ። እኔ ግን ለአዶናይ እንድታደርሱ የምፈልገው አዶናይ በጣም ነው የምወድ። ማይ ክላስ አንተን ክሬዚ ላብ ትወድሃለች። የኔ ልጅ እንድትሆን ነው የምፈልገው ብላለች። አሜሪካ እንድትመጣ ነው የምፈልገው ብላለች። ከዚህ በፊትም አሜሪካ ነበር። እኔ ጋና እኔ ከልጆቼ እንደ አንዱ አድርጌ ጨምሬ ወስዳለሁ። እኔ ጋር ትሆናለህ ና በቃ በሉት። እኔ ከነድካሙ ከናለው እኔ ወድጀዋለሁ። በቃ ይሄንን አዶናይን የምትወዱ ሰዎች አዶናይን እንወደዋለን በሉ። ምክንያት ካለ የምትጠሉበት ሪዝን ያስፈልጋል ጋይስ። እንደ ክርስቲያን ደግሞ የምትቃወሙ ሰዎች እንደ ክርስቲያን አዶናይ እንዲህ ብታደርግ ጥሩ ነው፣ እንዲህ መሰገጥ ማለት ምን ማለት ነው፣ እንዲህ ብትል ጥሩ ነው፣ እንዲህ ብታስተምር ጥሩ ነው። እንደውም ወጥቶ አረ መሰገጥ አትበሉ፣ እኔ ሰላሜን ዊ አለ። አንጀቴ ተበጠበጠ ጋይስ። የወለደ አንጀቴ ተበጠበጠ ጋይስ። ምን ላድርገው? አዶናይን የት ውስጥ ልደብቀው ጋይስ?
አሁን ስለ ሌላ ስለ ልማት እንዳላወራ ይህ ልጅ አሳዘነኝ ጋይስ። በጣም እኮ ፖቴንሻል ያለው ልጅ እኮ ነው። ያሳዝነኛል። አፈጣጠሩ ራሱ የሚያሳዝን እኮ ነው አዶናይ ጋይስ። ለምንድን ነው የማትራሩት? እስኪ ልጆቻችሁን ይዩ። ሁላችሁም ልጅ አላችሁ እና ስለዚህ ምንም እኮ አላደረገም። ምስኪን እኮ ነው ይሄ ልጅ። በጣም የዋህ ነው፣ ምስኪን ነው። ስለዚህ ቀፉት። በእውነት በእግዚአብሔር ይዣቸዋለሁ። ክርስቶስ ለኃጢአተኛው ነው የመጣው ጋይስ። አብሶ ክርስቲያኖች ሙስሊሞችን ብትሆኑ ትወዳላችሁ ብዬ ተስፋ አደርጋለሁ። እና ለኃጢአተኛው ነው የመጣው፣ ለጠፋው ነው የመጣው ክርስቶስ። ክርስቶስ ሁሉንም ይወዳል። አመንዛሬቱ ያቺ የምታመነዝሯን ሴት ሊወግሩ ባመጡ ጊዜ ከእናንተ ኃጢአትን ያልሰራ ይውገራት ነው ያለው። ስለዚህ ማንም ሊወግራት አልቻለም። ሁሉም ጥሏት ነው ሄደው። አንቺ ሴት ከሳሾችሽ ወዴት ናቸው አለ። ሁሉም ጥሎ ሄዷል። እኔም አልፈርድብሽም፣ በሰላም ሂጂ ነው ያለው። ክርስቶስ ፍቅር ነው፣ የፍቅር ጥግ ጋይስ። ስለዚህ በማንኛውም ነገር ቢሆን አገልጋዮች፣ ወንጌላውያን፣ ክርስቲያኖች ፍቅርን ስጡት። ለአዶናይ ፍቅርን ስጡት። አዶናይ እንወድሃለን፣ ግን እንዲህ ያልከው ነገር ጥሩ አይደለም፣ በዚህ ተመለስ በሉት። በውስጥ ለማግኘት ሞክሩ፣ በግል ደግሞ ጸልዩ። ሌላ ደግሞ ስለ ቅንነት ልንገራቸው። ቅንነት ልበ ቅኖች ደስ ይበላቸው እግዚአብሔርን ያዩታልና ይላል። ሌላ ቦታስ ደግሞ ምን ይላል? ልባቸው ለቀና እግዚአብሔር ለእስራኤል እግዚአብሔር እንዴት ቸር ነው። ስለዚህ ቅኑ። ሌላ ቦታ ላይ ዳንኤል ምን ይላል? እግዚአብሔር ቅንነትን እኔ ዘንድ አግኝተዋልና የአንበሶችን አፍ ዘጋው። ስለዚህ ቅኑ ጋይስ። በሌላ ላይ ሳትፈርዱ በፊት ልጆች ያላችሁ ሰዎች you have to be careful። ልጆቻችን ከዚያ የበለጠው እንዲህ አድርጋለሁ ያልተገለጠ ማን ነው ከእናንተ ውስጥ ኃጢአትን ያልሰራ ብሏል። እሱ እኮ በቃ የሰራውን ብሏል። እያንዳንድሽ እኮ ኃጢአት አለብሽ፣ እያንዳንድሽ ኃጢአት አለብሽ። እኛ ስለ ሀገር ጉዳይ እናውራ፣ ስለ ልማት እናውራ። ይህንን ልጅ እንደ ጉንዳን እኮ ሰፈራቸው። በኢየሱስ ስም ከአዶናይ ጭንቅላት አራገፍኩኝ በኢየሱስ ስም። አሁን ስለሱ ውሃ ጠጣለሁ። በእውነት አዶናይ በኢየሱስ ስም፣ አዶናይን የምትነኩት በኢየሱስ ስም። ይኸው ስለሱ ውሃ ጠጥቻለሁ። በኢየሱስ ስም አዶናይ ክርስቶስ ኢየሱስ ክርስቶስ ይወድሃል። እኔ ደግሞ በጣም ነው የምወድ፣ እንደ ልጆቼ ነው የምወድ። በቃ በጣም ነው የምወድ። የኔ ተከታዮች ጉደዱት፣ በእግዚአብሔር ይዣቸዋለሁ። አዶናይ ንጹህ ሰው ነው። አዶናይ ንጹህ ልጅ ነው ጋይስ፣ ንጹህ ልጅ ነው። አረ እንደ ኢትዮጵያ እኮ የምትረገመው ሁሉ ጊዜ ችግር የሚመጣው እንዲህ አይነት ቅን ሰዎችን እኮ አታውቁም እንዴ? በብሔር ውስጥ አትወሽቁ። በቃ እንዴ እኛ ከማንም ብሔር ጋር ጸብ የለንም። በቃ እኔ ሰለቸኝ እንደው አሁንስ እንደው ኢትዮጵያዊ መሆን እንደው እያንገሸገሸኝ። በቃ ዝም ብላችሁ ኤክሌ ብላችሁ አትበሉ። ትግሬኛ ነው ኦሮሞኛ ነው እንዴ? ያለውን ኤርትራ ለምን ሄደች እያልን ሌላውንም ደግሞ እንትን ለማለት አትስሩ። አይምሯችሁ ይስፋ እንዴ በኢየሱስም። አብሶ በሰለጠነ ሀገር ላይ የምትኖሩት ጋይስ እንዴ እኔ ሰለቸኝ፣ ደከመኝ። እኔ ስለ ልማት ነው ማውራት የምፈልገው፣ ስለ ቢዝነስ ነው ማውራት የምፈልገው። እንዴ ምን ሆናችኋል? ተቀየሩ፣ ተለወጡ እንጂ እንዴ። አብሶ ክርስቲያኖች ሼሞኙ ጋይስ በቃ ውደዱት። ማንንም እንድትወዱ ነው ኢየሱስ ክርስቶስ የሞተው፣ ሁሉንም እንድንወድ ነው። ኢየሱስ ክርስቶስ ለሙስሊም ለክርስቲያን ሳይሆን ለሰው ልጅ ሁሉ ሞተ ነው የሚለው። ለሰው ልጅ ለስጋ ለባሽ ሁሉ ተስፋ ነው። ስለዚህ you have to be careful። እንዲህ የምትተችው ጻሉ ማን ኃጢአትን ያልሰራው እንዴ? አበዛቸው አሁን። ስለዚህ በክርስቶስ ፍቅር ወዳችኋለሁ፣ እናንተንም ወዳችኋለሁ፣ እሱንም ውደዱት እባካችሁ። ይህንን በመናገሬ ይህንን ጉዳይ በቅንነት ተመልከቱ። በእግዚአብሔር ይዣቸዋለሁ፣ በማርያም በገብርኤል ይዣቸዋለሁ፣ በአላህ ይዣቸዋለሁ። በእውነት አም ሶሪ በቃ ይዣቸዋለሁ። ተው በቃ ተው። ይህንን ልጅ እኔ ወደዋለሁ። ተውት። እንደ ልጆቼ ነው ማየው። እኔ አሳዘነኝ። ምን አባቴ ላድርገው እንዴ? እንዴት አግኝቼ የት ልውሰደው? እና እኔ በቃ በጣም ፊል ስላደረግኩ ነው ጋይስ። በጣም ከሚገባ በላይ ጫና በዝቶበታል እና ተውት እስኪ። እኔ በጣም አዝኛለሁ በእውነት በጣም ወዳቸዋለሁ። ቢግ ሪስፔክት ጋይስ። ስለ ብሔር ብሔረሰቦች ቀን በጣም እሱንም ሳላጣጥም አሁን እሱን ሳይ በጣም እንትን ስለሰለቸኝ ነው። እናንተ ትልልቅ ሴቶች ደግሞ ተው፣ ሽማግሌዎቹም ተው፣ አዶናይን ውደዱት። አዶናይ ምንም ከእግር እስከ እግር ጫፍ ድረስ የሚጠላ ነገር 1% እኔ አላገኘሁም። ኢኖሰንት ነው እሱ፣ በጣም ግልጽ የሆነ ልጅ ነው። በጣም ወዳቸዋለሁ ጋይስ። ሁሉንም ለእናንተ ባይ